የዙቢሜንዲ ደግሞ ሌላ አይነት አንግል የሚሰጣቸው አይነት ተጫዋች ነው፣ ከጥልቅ የሚመጣ ሯጭ ስለሆነ። ለመጨረሻ ጊዜ አነስተኛ ጎል ያስቆጠረ ተጫዋች ኖሮት ሻምፒዮን የሆነው የጆዜ ሞሪኞ ቼልሲ ነው። 2004-5 የውድድር ዘመን ላይ 95 ነጥብ ይዘው ሻምፒዮን በሆኑበት በሳቸው የመጀመሪያው ሲዝን ላይ ላምፓርድ ነበር ከፍተኛ ጎል አስቆጣሪያቸው፣ 13 ጎል ብቻ ነው ያስቆጠረው። ደግሞ የቼልሲ ዋናው የፍጹም ቅጣት ምት መቺ ስለሆነ ምናልባት 5-6 ጎሎች የፍጹም ቅጣት ምት ጎሎች ነበሩ ማለት ነው። ግን ሻምፒዮን ሆኑ 95 ነጥብ ይዘው። ሪካርድ ነበር 95 ነጥብ። ብዙ ጊዜ ከ90 ነጥብ በላይ አይታለፍም ነበር ኮንቴ መጀመሪያ ሲመጣ። ከዛ የፔፕ ቡድኖች የክሎፕ ቡድኖች ኮመን አደረጉት እንጂ 90 ነጥብ አይጠየቅም። ስለዚህ ወይም ግዴታ አልነበረም። ለምሳሌ አርሰናል ኢንቪንሲብል የሚባለው ቡድን 90 ነጥብ ነው የነበረው። በእርግጥ እግር ኳስ ሌላ አይነት ነበር ያን ጊዜ፣ እያንዳንዱ ሲዝን የራሱ ባህሪ ያለው እንደዚህ። ከዛ ቀጥሎ ሲቲ ነው 13 ጎል ብቻ ያስቆጠረ ተጫዋች ኖሮት ሻምፒዮን የሆነው 2020-2021 የውድድር ዘመን። ጉንዶዋን በተመሳሳይ 13 ጎል ብቻ አስቆጥሮ። አሁን በእነዚህ ቡድኖች ውስጥ የነበረው አንዱ ልዩነት ግን ሌሎች የጎል ምንጮች ነበሯቸው። ለምሳሌ አሁን ጋብሪኤል ማጋላይሽ እንደሚያደርገው ያኔ ጆን ቴሪ ብዙ የቆመ ኳስ ጎሎች ያስቆጥራል። ከሁለቱ የክንፍ ተጫዋቾቻቸው ከሮበን ከዳፍ ከጆኮል ጎሎች ያገኛሉ። ድሮግባ ነበር፣ አይ ቲንክ ድሮግባ 11 ጎል አስቆጥሯል በዚያ የውድድር ዘመን። አይጁር ጉጆንሰን የተወሰኑ ጎሎች ያስቆጥር ነበር እና ከሌሎችም ተጫዋቾች የተወሰኑ ጎሎች ያገኛሉ። አሁን ብዙ ጎል የሚያስቆጥር አንድ አውራ ጎል አስቆጣሪ በማይኖርሽ ጊዜ ከሌሎቹ ተጫዋቾች የሚኖር የጎል ኮንትሪቢዩሽን በጣም አስፈላጊ ይሆናል። አሁን ካለፈው ወር ወዲህ ብታይ አርቴታ በፈቃደኝነት የበለጠ እንደዚህ አይነት ኃላፊነት እየሰጠው ያለ ይመስላል። በእርግጥ ትላንትና ስለ አርሰናል የቼልሲን የአንድ ለአንድ መከላከል ማኒፑሌት ስላደረገበት መንገድ ሳነሳ የአርሰናል 3ቱ ተጫዋቾች በቼልሲ 3 ተጫዋቾች በሁለቱ እንደው ጥልቅ አማካዮች በኤንዞና በአንድሬ ሻንቶች ማርክ ለማድረግ ይሞከር ነበር። ስለዚህ ሁሉ ጊዜ ኦደጋርድ ነፃ ይሆናል። ያንን ነፃ የሆነውን ተጫዋች ማርክ ለማድረግ የቼልሲ አንደኛው ተከላካይ የራሱን ቦታ ትቶ ይወጣል። ግን ኦደጋርድም በጣም በጥልቅ የመሳብ ችሎታ ስላለው የቼልሲ ተጫዋቾች የራሳቸውን የመከላከል ቅርጽ በሚያዛባ አቋቋም ላይ እንዲገኙ ያስገድዳቸዋል። ስለዚህ ኤንዞ ወይም ዌስሊ ፎፋና ኦደጋርድን ሲከተል ከጀርባው ስፔስ ይገኛል ማለት ነው። ስፔስ መፈለግ፣ ስፔስ ማግኘትና ስፔስን ቶሎ ማጥቃት ነው በቃ እግር ኳስ መጨረሻ ላይ። አሁን የዙቢሜንዲ በቅርብ ጊዜ የተሰጠው ያለው አንደኛው ኃላፊነት ባለፈው አንድ ወር ድረስ በጨዋታ አንድ ጊዜ እንኳን የተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ኳስ አይነካም እስከ ዛሬ አንድ ወር ድረስ። ካለፈው አንድ ወር በመለስ ግን እኔ ደግሞ አጋጣሚ አይደለም እላለሁ ከኦደጋርድ መምጣት በኋላ ግን 0.88 ጊዜ ተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ በአማካይ ከአንድ በታች ማለት ነው ኳስ የሚነካ ተጫዋች አሁን 2 ይነካል 1.95 ኦልሞስት። ምክንያቱም ኤዜ ለምሳሌ አንደኛው ልዩነት ከኦደጋርድ ጋር ያለው ልዩነት ኤዜ የሎተች አማካይ ነው። ከኦደጋርድ ጋር ካወዳደርሽው ኦደጋርድ የበለጠ ፓሰር ነው፣ የበለጠ ብዙ ኳስ የሚነካ ነው፣ የበለጠ የሁለት ተጫዋቾች አይነት ተጫዋች ነው፣ ከኳስም ጋር ያለ ኳስም። ኤዜ የበለጠ የሚጎላ ከኳስ ጋር ነው። ግን ኦደጋርድ መመለስን ተከትሎ ኦደጋርድ እነዚህን ዞኖች የሚቆጣጠር ተጫዋች፣ ተስቦ የሚጫወት ያ አይነት የኦፍ ዘ ቦል ኢንቴንሲቲ ያለው ተጫዋች በመሆኑ ምክንያት ዙቢሜንዲን ከወራት በፊት በማንጠብቀው ድግግሞሽ የተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ኳስ መንካት፣ ጎሎች ማስቆጠር፣ የጎል ሙከራዎችን ማድረግ፣ የመጨረሻ ፓሶች የሚመስሉ ፓሶች መስጠት፣ ከሙከራ በፊት ያሉ ፓሶች መስጠት፣ እነዚህ ነገሮች ሲያዘወትር ቆይ። አሁን እዚህ ጋር የምናየው የኦደጋርድ መምጣት እና የኤዜ አድቫንስ ነው የዙቢ አድቫንስ ማድረግ ብቻ ሳይሆን ዙቢሜንዲ እዛ ቦታ ላይ ኮምፎርታብል የመሆኑ ነገር ነው ቁም ነገሩ። አሁን ይሄንኑ ተመሳሳይ ኃላፊነት ለፓርቴ ብትሰጪው፣ ለምሳሌ ፓርቴ ተመሳሳይ ፕሌይ ሜኪንግ ችሎታ የለውም፣ ተመሳሳይ አይደለም የፕሌይ ሜኪንግ ችሎታ። የበለጠ ኳስ ነጣቂ፣ የበለጠ አግሬሲቭ ተጫዋች ነው የነበረው። ይሄኛው ግን የበለጠ ኢንተሊጀንት ተጫዋች ነው። ስለዚህ ተጫዋቾቹን በተለያየ ሚና ማጫወት ይችላል። ይሄ ትልቅ የእግር ኳስ አእምሮን የሚጠይቅ ነው። ቶሎ ጨዋታን ማንበብ፣ ቶሎ ስፔሴቱ ጋር እንዳለ መገንዘብን የሚጠይቅ 9 ጨዋታ ብቻ ነው ዙቢሜንዲ፣ ኦደጋርድና ራይስ አብረው የተጫወቱት። አሁን የምናየው መግባባት ግን በ3 ኢንተሊጀንት ተጫዋቾች መካከል ያለ መግባባት ነው። ትልልቆቹ አሰልጣኞች ይህንን አይነት በጨዋታ መሃል ሮቴት የሚያደርግ ሚና ቶሎ ተረድተው የሚጫወቱ ተጫዋቾችን ይፈልጋሉ። 3ቱም ደግሞ እንደዚህ አይነት ተጫዋቾች ናቸው። ራይስም እኮ ልክ እንደዚህ ሆኖ ራይስ ሲመጣ 6 ቁጥር ሊያውም ብዙ ጊዜ ከ40% የማይበልጥ የኳስ ቁጥጥር ከሚያስመዘግብ ቡድን የበለጠ
ሄቪ ፖሴሽን ቡድን የሚባል የበለጠ 60% ምናምን የሚቆጣጠር ቡድን ውስጥ በትንሹ 58% ነው የተቆጣጠረ ኳስ ወደሚጫወት ቡድን ሲመጣ ዓለሙ ሌላ ነው። ያኛው የበለጠ በጥልቅ መከላከል በጣም በብዙ የመከላከል ሼፕ ላይ የሚያተኩር ከዛ በመልሶ ማጥቃት የሚያጠቃ ቡድን ውስጥ ከነበር የሚጫወተው የአርሰናል ማጥቃት በጣም የተለየ ነው። የአርሰናል መከላከል በጣም የተለየ ነው። የአርሰናል የተከላካይ መስመር በጣም የተለየ ነው። የአርሰናል የተከላካይ መስመር የሚቆምበትም ርቀት በጣም የተለየ ነው። ይህንን አዳፕት ማድረግ ነበረበት። ራይስ ቶሎ ነው ተጽዕኖ መታየት የጀመረው። ያው ፕሪሚየር ሊግ ውስጥ የቆየ ተጫዋች መሆኑ፣ የለንደን ልጅ መሆኑ፣ ከአንድ የለንደን ቡድን ወደ ሌላ የለንደን ቡድን መሆኑ ምክንያቱ እሱ ሊሆን ይችላል። ግን ደግሞ ያንን የአርሰናል የጨዋታ ስታይል አዳፕት ያደረገበት መንገድ ስለ ራይስ ስናስብ ብዙ ጊዜ ሴሬብራል ተጫዋች ነው ብለን አናስ የአእምሮ ተጫዋች ተደርጎ ሲጠቀስ አትሰሚም። የበለጠ ቡድን ውስጥም ያለው ቅጽል ስም ፈረሱ የሚል ነው። ፈረስ ለአድናቆት ነው ብዙ ጊዜ እንዳልኩት የፈረስ አይነት ጉልበት ያለህ ማትደክም ተጫዋች ለማለት ሲሉ የሚጠቀሙበት በጣም ትልቅ የአድናቆት ቃል ሊባል ይችላል። ግን ደግሞ ይህንን ሁሉ ያፍታታው የዙቢሜንዲ መኖር ነው። ለዚህ ነው ሲዝኑ ሲጀመር አርሰናል የሚጫወትበትን መንገድ የሚወስነው ፈራሚ እርሱ ነው ያልነው ያን ጊዜ። ሌሎቹ የበለጠ ርዕስ ከሳች ዝውውሮች የነበሩ ቢሆንም ግን አርሰናል የሚጫወትበትን ሁኔታ የሚወስኑ ናቸው። የሚጫወትበት ሁኔታ ውጤት ደግሞ የፐርፎርማንስ ክፍያ ነው። የአርሰናል ፐርፎርማንስ ጥሩ ሲሆን ውጤት ጥሩ የሚሆን እና ይሄ ትልቅ የእግር ኳስ አእምሮ ያለው ተጫዋች መሆኑም ብዙ የሚያስገርም አይደለም። ምክንያቱም አንደኛ ስፓኒሽ ነው፣ ሁለተኛ ግን የቼዝ ተጫዋች ነበር እና የቼዝ ተጫዋች መሆን ደግሞ ያው ብዙ ተጫዋቾች ልክ እንደዚህ አይነት የበለጠ ማሰላሰል፣ የበለጠ ማሰብ፣ የበለጠ ስትራቴጂስት መሆን የሚጠይቅ ስለሆነ በሱ የእድሜ እርከን እኮ እንደዚህ አይነት ተጫዋች ነው የነበረው። እኔ ምን ይሏቸዋል መሰለሽ አሁን አንዳንድ ተጫዋቾችን ኳስ ነጣቂ ተጫዋቾችን በሁለት ሊከፈሉ ይችላል። ይሄንን ሁሉ አገላለጽ ተጠቅሜበታለሁ ከዚህ በፊት። እንደ እሳት አደጋ ሰራተኞች ይቆጥሯቸዋል የአማካይ ተከላካዮች። የእሳት አደጋ ሰራተኞች አደጋው ከደረሰ በኋላ ይደርሳሉ አይደል? የነደደውን እሳት በቶሎ ለመቆጣጠር ለማጥፋት ያንን ሳይረን ምናምን እያሰሙ ይደርሳሉ እዛ ቦታ። በጣም አስፈላጊ የሥራ ድርሻ ነው። ብዙ ህይወት የሚታደግ ብዙ ንብረት የሚያቆይ የሥራ ድርሻ ነው። እንዲህ አይነት አማካዮች አሉ። አደጋው ከደረሰ በኋላ ቶሎ ዳሜጁን ለመቀነስ ተከስቷል አደጋው። አሁን የአደጋውን መጠን ሚኒማል ለማድረግ ነው የምትሞክሪው። አንዳንዶቹ ደግሞ አደጋው እንዳይደርስ ያደርጋሉ። በማያቋርጥ ስካኒንጋቸው ስለ ጨዋታው ስለ ሜዳው ባላቸው የጂኦግራፊ ስዕል የቱ ጋ ነው አደጋው ሊመጣ የሚችለው የሚለውን ቀድሞ በማንበብ በመረዳት ያንን የሚያደርጉ ተጫዋቾች አሉና ብዙ አታያቸው። ለዚህ ነው እንደ የበለጠ ታክለር ከሆነው ፓርቲ ወደዚህ ሲመጣ እኔ እንዲያውም እኮ አንድ ሮብሰን የሚባል የሲሩ የአርሰናል ተጫዋች አለ የስፔን ላይ አይሆንም አለ። በቃ ይሄ ዝውውር አይሆንም፣ የሳይድዌይ ፓሰር ነው አይሆንም አለ። ግን በደንብ በጥሩ ሁኔታ ነው የሆነው እና አንዱ ችሎታውም ይሄ ነው። የግድ የሱን የአትሌቲክ ችሎታ እነዛን የስላይድ ሸርተቴዎች ምናምን ብቻ የማይጠይቅ አይነት የበለጠ ኢንተለጀንስ የሚጠይቅ አይነት ስለሆነና ይሄም ትልቅ ችሎታ ይመስለኛል። እኔ በጣም የተዋጣለት ዝውውር ነው የምለው። ራይስ ምን ብሏል? የማይታመን ተጫዋች ነው። ከሱ ጋር መጫወት በጣም ቀላል ነው። ለመጀመሪያ ጊዜ አብረን ልምምድ ከሰራንበት የፕሪሲዝን ጨዋታ ጨምሮ በጣም ጥሩ ሲዝን እንደምናሳልፍ እርግጠኛ ነበርኩ። የተለየ የእግር ኳስ አእምሮ ያለው ተጫዋች ነው። መቼስ የስፔን 6 ቁጥሮችን ታውቋቸዋላችሁ ምን አይነት እንደሆኑ። በመጀመሪያው የቢልድ አፕ ፌዝ በጣም ጥሩ ናቸው። ከኳስ ጋር በመዞር በጣም ጥሩ ናቸው። ወደፊት በመጫወት ወደ ፖኬቶች፣ ወደ ክፍት ቦታዎች ኳስ በማቀበል በጣም ጥሩ ናቸው። እነዚህን ሁሉ በተሳለጠ መንገድ የሚያደርግ ተጫዋች ነው ብሏል። እኔ ሳየው አንዳንድ ጊዜ ምንድነው የሆነ ምትሃት እንወዳለን እና የቴሌቪዥን ሰብስክሪፕሽን የምትከፊውም በስቴዲየም ትኬት ገብቶ የሚገባውም ሰው በአብዛኛው ማየት የሚፈልገው ከርቀት የሚቆጠሩ አስደናቂ ጎሎች፣ 2-3 ተጫዋቾች አልፎ የሚሄዱ አስደናቂ ፌንታ የአብዶ ችሎታ ያላቸው ተጫዋቾች፣ የማይታመኑ ፍሊኮች ያሏቸው፣ የሚገርም ፔዳላዳ ወይም ኤላስቲኮ ያላቸው ተጫዋቾች ብናይ እንመርጣለን። ግን እግር ኳስን በጣም አንድን ቡድን ኤፊሽንት የሚያደርገው ቤዚክ በሆኑ ነገሮች ላይ የተዋጣለት ተጫዋች ነው። ዙቢሜንዲ አብዛኞቹን ቤዚክ የሚባሉትን ነገሮች ከ1-6 ቁጥር ከሚጠበቁ መሰረታዊ ቴክኒካዊ ችሎታዎች መካከል አብዛኞቹን በተዋጣለት ሁኔታ ነው የሚያደርገው። ያ ሲምፕሊሲቲ ነው የቡድን ጓደኞቹና አሰልጣኞቹ በጣም እንዲያደንቁት የሚያደርገው። ምናልባት
ከፊት እንዴት አይነት ፈራሚ ነው ብሎ ብዙ ሰው ሲያደንቀው ማትሰም ቀላል ስለሚመስል ክራይፍ ደግሞ እንዳለው በእግር ኳስ ከባዱ ነገር እግር ኳስን ማቅለል ነው ይላል። ሲምፕሊሲቲ ነው ይላል። ሶ ሲምፕል አብዛኞቹ ነገሮች ምንም ሲያደርግ በሲምፕሊሲቲ ነው የሚያደርገው። የቱ ጋር መጫወት እንዳለበት ያውቃል። መቼ ዳይሬክት መሄድ እንዳለበት ያውቃል። መቼ የጨዋታ ፍጥነት መቀነስ እንዳለበት ያውቃል። መቼ ሆሪዞንታል መሆን እንዳለበት ያውቃል። መቼ በሃፍ ተርን ዞሮ ኳስ መቀበል እንዳለበት ያውቃል። መቼ አሁን ደግሞ በቅርብ ጊዜ እንደሚያደርገው መቼ ወደ ተጋጣሚ ቡድን ሳጥን መሄድ እንዳለበት ያውቃል። የቱ ጋር ስፔስ እንዳለ ማወቅ ይጠይቃል። ይሄ እንዲሁ ሲምፕል ይመስላሉ። እነዚህ የፓስ ሚዛኑ በጣም አስደናቂ ነው። የዌይት ኦፍ ዘ ቦል የሚባለው የአልበዛ ያላነሰ እና በትክክለኛው እግር ላይ መላክ። ለራይስ ከሆነ ፓስ የምታደርጊው ራይስ የቀኝ እግር ተጫዋች ነው። ስለዚህ ለግራ እግሩ ከሆነ የምትልኪው ተጨማሪ ሰከንድ ይወስዳል ማለት ነው። ተጨማሪ ወይም ሽራፊ ክፋይ ሰከንድ ይወስዳል ማለት ነው። መጀመሪያ ኮንትሮል ማድረግ አለበት፣ ከዛ ወደ ቀኙ ማምጣት አለበት። ያን የሚዘጋ ስፔስ አለ። ስለዚህ ለቀኝ እግሩ መሆን አለበት። ሜቢ ለቀኙ የውስጥ እግሩ መሆን አለበት። ሉሲያን ፋቭረ እንደዛ ይላሉ። ለእግር መዳፍ ፓስ ማድረግ ነው የሚሉት ነገር አለ። ያቺ በእግር ኳስ በኤሊት እግር ኳስ ዞሮ ጨዋታው የሚደረገው ክፍት ቦታ ለማግኘት እና በፍጥነት ያንን ክፍት ቦታ ለማጥቃት ያ ፓስ ያንን ስፔስ የተከፈተውን ስፔስ ቶሎ እንድታጠቂው ሊያደርግ ይችላል። ከዘገየ ፓሱ የተሳሳተ ከሆነ ለሮንግ ፉት ለሚሉት ለደካማ እግሩ ከሆነ የሚሰጠው ያቺ ስፔስ ተዘጋጅ። ለኦዴጋርድ የምታቀቢው ፓስና ለራይስ የምታቀቢው ፓስ አንድ አይነት ሊሆን አይችልም። ከምጣኔው ጀምሮ የፓስ ምጣኔ ማለት ነው ዌይት ኦፍ ዘ ቦል ማለት የፓስ ምጣኔውን በጣም አስደናቂ ነው። ከዛ ባለፉት ጥቂት ዓመታት ለአርሰናል አንደኛው ችግር የነበረው ምናልባት ራይስን ከሆነ ጊዜ በኋላ የአርቴታም ግንዛቤ የሚመስለኝ ተጫዋቹን ፈቶ መልቀቅ ያስፈልጋል። ከሳጥን እንዲጫወት መፍቀድ ያስፈልጋል። በተጋጣሚ ቡድን ውስጥ የበለጠ ተጽዕኖ እንዲጎላ ማድረግ ያስፈልጋል። ባለፉት ጥቂት ዓመታት እንደዛን የተጫወተው ግን አርሰናል ኳስ ባጣ ቁጥር በፍጥነት ሁለተኛ ፒቮት ሆኖ መመለስ ነበረበት። ፓርቴ ነው ባለፈው የውድድር ዘመን ብዙ የተጫወተው። ፓርቴ ጉዳት ብዙ ዓመት ያስቸገረው ተጫዋች ነው። ስለዚህ ቀስ በቀስ ያ አካላዊ ቅልጥፍና እየቀነሰ ስለነበር በፍጥነት ሁለተኛ ዲፌንሲቭ ሚድፊልደር መሆን ነበረበት። አሁን የዙቢሜንዲ መኖር ምንድነው አምና በሲስተም ካየሹ በተለይ ያለ ኳስ አርሰናል በደብል ፒቮት በደብል ዲኤምስ ነበር የሚጫወተው። በሁለት የአማካይ ተከላካዮች ነበር የሚጫወተው። አሁን ልክ ነው በደብል ፒቮት ነው የሚጫወተው፣ ግን ኮምፕሊመንት በሚደራረጉ ሁለት አማካዮች እንጂ ራይስ የግድ እየተመለሰ ኮምፕሊመንት በሚያደርገው ሌላ ስድስት አይደለም የሚጫወተው። አምና የነበረው ፓርቴ እየሄደ ራይስ እየተመለሰ እና እንደዚህ አይነት የሚና መቀያየር አይደለም የነበረው። ፓርቴ ስታቲክ የሆነ እዛው ቦታው ላይ የሚቆም ስድስት ነው፣ ግን ብቸኛ ፒቮት ሆኖ መጫወት የሚችልበት አካላዊ ቅልጥፍና ስላልነበረው እየተንደረደረ ወደ ኋላ መመለስ አለበት ራይስ። አሁን የአርሰናል የአማካይ ክፍል በመጠኑ የፓሪስ ሳን ዠርማን የባለፈውን የውድድር ዘመን የአማካይ ክፍል ባህሪ መላበስ ጀምሯል። ሶስቱም ተጫዋቾች ኦዴጋርድ ሲኖር በተለይ ኦዴጋርድ ሲኖር ሶስቱም ተጫዋቾች የተለያዩ ዞኖችን ይዞ የመጫወት ቅለት አላቸው። ኦዴጋርድ ጠለቅ ብሎ መጫወት ይችላል። ጠንካራ ሰራተኛ ነው። 11 12 13 ኪሎ ሜትር በጨዋታ መሸፈን ይችላል። ከኳስ ጋር ያለው ቴክኒካዊ ችሎታ የሁሉም ሰው አርሰናል ዋናው ፈጣሪ ተጫዋች ቢለውም ግን ያለ ኳስ ያለው ኢንቴንሲቲ ነው ለአርሰናል ሁልጊዜ ጨዋታዎች እንዲጀምር የሚያደርገው። በፕሬሲንግ የአርሰናል አንደኛ ተጫዋች ነው። ግን ደግሞ ጠለቅ ባለ ዞን ኢንተርሴፕሽን ላይ ጥሩ ነው። የኳስ የያዘን ተጫዋች ጫና ውስጥ እንዲሆን ማድረግ ይችላል። ወርክ ሬቱ በጣም ከፍተኛ ነው። ወደፊት ሲጠጋ የሱ ዞን ደግሞ ወደፊት ተጠግቶ መጫወት። ይሄንኑ ተመሳሳይ አይነት ተግባር በሌላ አይነት መንገድ ዴክላን ራይስ መፈጸም ይችላል። ራይስ ጠለቅ ብሎ 6 ቁጥር መሆን ይችላል። ወደፊት ተጠግቶ 8 ቁጥር መሆን ይችላል። ቦክስ ክራሸር መሆን ይችላል። ቦክስ ዲፌንደር መሆን ይችላል። ሁለቱንም ኮስት ቱ ኮስት መጫወት ይችላል። በጎ ነገር ዙቢሜንዲ እነዚህንም ነገሮች ማድረግ ይችላል። በቅርብ ጊዜ ጎል ሲያስቆጥር የምናየው የ6 ቁጥር ጎሎች አይደሉም። አስቶን ቪላ ላይ ያንን ጎል ሲያስቆጥር ወይም ከትላንት በስቲያ ቼልሲ ላይ ያንን ጎል ሲያስቆጥር ብዙ ጊዜ ፓርቴ ጎሎች ያስቆጥር ነበር። በተለይ መጀመሪያ በነገራችን ፓርቴ በአንድ ሲዝን ከ4 ጎል በላይ ያስቆጥሩ አያውቅም። ዙቢሜንዲ ገና ካሁኑ ሲዝኑ 4 ወር እየቀረው 4 ጎል አስቆጥሯል። 7 የጎል ተሳትፏል። ለ6 ቁጥር በጣም ከፍተኛ ነው። 16 ሙከራዎች አድርጓል በፕሪሚየር ሊግ ብቻ በዚህ የውድድር ዘመን።
የሚለየው ፓርቴ በአብዛኛው ጎሎች ካስቆጠረ ከሳጥን ውጪ ነው ጎሎች የሚያስቆጥረው። ጥሩ ሹተር ነበር። በተለይ መጀመሪያ አካባቢ አንዳንድ ትልልቅ ጎሎች ያስቆጥር ነበር። ይሄኛው ግን በፕሮሰሱ መጨረሻ ላይ ፊኒሸር መሆን የሚያስችል ኢንተለጀንስ አለ። ያንን በሚያደርግበት ጊዜ ወይ ኦዴጋርድ ይመለሳል ወይ ራይስ ይመለሳል። በፔዤ አምና ፔዤ አንድ ፊክስድ 6 አልነበረውም። በወረቀት ደረጃ ሩበን ኔቬሽ እንደዛ ይመስል ማን ነው ጆአዎ ኔቬሽ እንደዛ ይመስላል። ግን ኮምፕሊመንት ስለሚደራረጉ ብዙ ጎል ሲያስቆጥር ታያዋለሽ፣ ወይ የመጨረሻ ፓስ ሲያቀብል ታያዋለሽ፣ ወይ ከመጨረሻው ፓስ በፊት የነበረ ፓስ ሲያቀብል ታያዋለሽ። ግን ሶስቱም ፋቢያን ሩይዝም ቪቺኛም ይሄንኑ ሚና መቀያየር የሚችሉ ተጫዋቾች ናቸው። ስለዚህ የአርሰናል አማካይ ክፍል ካለፈው የውድድር ዘመን የበለጠ ዳይናሚዝም አለው። ምክንያቱም ዙቢሜንዲ ብቸኛ ፒቮት ሆኖ መጫወት ይችላል። ግን ሶስቱ ተጫዋቾች በተለይ ኦዴጋርድ በሚኖርበት ጊዜ ብዙ አልተጫወቱም። 9 ጨዋታ ብቻ ነው አብረው የጀመሩት። ግን አንዳንዶቹ ጨዋታዎች ላይ እንዳየነው ደግሞ በጣም ጠለቅ ያለው ተጫዋች ኦዴጋርድ ይሆናል። ለያቺ ጎል ስትቆጠር ጠለቅ ያለው ተጫዋች ኦዴጋርድ ስለነበር በጣም አድቫንስድ የሆነው ተጫዋች ዙቢሜንዲ ይሆናል። ዙቢሜንዲ 6 ቁጥር እንዲሆን የሚጠበቀው ተጫዋች ነው። የሚና መቀያየር ነበር። ምክንያቱም ሁለቱም ተጫዋቾች ሁለቱንም አይነት ስፔሶች ጠለቅ ያለውንም ወደፊት ተጠግቶ ያለውንም ስፔስ የመያዝ ምቾት አላቸው። ያንን አይነት እድል የሰጣቸው የዙቢሜንዲ መኖር ነው። በጆርጂኖ ጊዜ የራሳቸው ከፍተኛ ጥቅም የነበራቸው ተጫዋቾች ናቸው። በፓርቲም ጊዜ ልክ እንደዚሁ። ነገር ግን እነሱ ያልነበራቸው እነሱ ያላቸውንም ያደርጋል፣ እነሱ የሌላቸው አይነት ካራክተሪስቲክስም አለ። አሁን ደግሞ ለየት ያለው ነገር ጎሎች እየጨመረ ነው። ሚኬል አርቴታ ምን ይለዋል? ቶታል ፉትቦል ፕሌየር ወይም ፉትቦለር ይለዋል። ቶታል ፉትቦለር ማለት ደንበኛ የዩኒቨርሳሊስት ተጫዋቾችን የምንገልጽበት ነው። የተለያየ ነገር ማድረግ የሚችሉ ተጫዋቾች ማለት ነው። አንደኛውን በቅርብ በደንብ መታየት የጀመረው ደግሞ የጎል ማስቆጠር ችሎታው ነው። ብዙ አይደለም ግን በጣም አስፈላጊ ጎሎች ናቸው። የአስቶን ቪላ ጨዋታ ላይ፣ የቼልሲ ጨዋታ ላይ ያስቆጠራቸው ጎሎች 4 ጎሎች፣ 7 ጎሎች በአጠቃላይ በተሳትፎ ደረጃ ከ3 አሲስቶች ጋር ሲመጣ የዛሬ 6 ወር የነበረው ዋና መጠበቅ ጎል የማስቆጠር ጉዳይ አይደለም። እኔ ማጥቃቱን እንደሚያሻሽለው ጠብቅ ነበር። አይሆንሽ አሁን ባለፈው የውድድር ዘመን አርሰናል አንዱ የነበረበት ችግር ስታቲክ ነበር። አማካይ ክፍሉ ልክ እንዳሁኑ አይነት ዳይናሚዝም አልነበረውም። ስለዚህ ብዙ ጊዜ የማጥቃቱን ድክመት ስናነሳ 14 ጨዋታ ነው አርሰናላቸው የተለያየው ባለፈው የውድድር ዘመን 25 ጨዋታ መርቷል እኮ አምና። ከየትኛውም የፕሪሚየር ሊግ ቡድን በላይ ብዙ የመራው አርሰናል። ግን ብዙ ጊዜ ደግሞ በሎ ብሎክ ቡድኖች ይቸገር ነበር በተመሳሳይ መጠን። ምክንያቱም ያ ኤርሊ ፓስ አይመጣም። ቅድም ያልኩት ሚዛኑ ያልተዛባ፣ መጠኑ ያልበዛ፣ ያላነሰም ለተጫዋቾች ትክክለኛው እግራቸው ላይ የተጋጣሚ ቡድን ከመዝጋቱ በፊት እንደገና ከመደራጀቱ በፊት ያንን ስፔስ ቶሎ አይቶ ለትክክለኛው ለኳስ ተቀባዩ ተጫዋች ሪሲቨር ለሚባለው ለሱ ልክ እንደዚህ አይነት መጠን ያለው ኳስ ማቀበል ያስፈልጋል። ግን ደግሞ የሱ ጎል ማስቆጠር ጥሩ ዜና የሚሆንበት አንደኛው ምክንያት ምሳ እንደምታውቂው አርሰናል በዚህ ውድድር ዘመን አንድና ብቸኛ ሁነኛ ጎል አስቆጣሪ የለውም። እንዲህ አይነት ቡድን ሻምፒዮን ሊሆን ከሆነ ለምሳሌ ሲቲ ምንድነው በቃ አንድ አስተማማኝ ጎል አስቆጣሪ ያለው ቢያንስ ጎቱ ጋይ ሃላንድ ከ20 በላይ ጎሎች አስቆጥሯል። ገና ሲዝኑ ከ40% በላይ ይቀረዋል። ከ30 በላይ ጎል አስቆጥሮ የራሱን ሬከርድ ቢያሻሽል የሚያስገርም ላይሆን ነው። 36 ጎል ነው በአንድ የፕሪሚየር ሊግ ሲዝን በማስቆጠር ባለ ሪከርድ የሆነ። ሲቲ እሱ ላይ መተማመን ይችላል። ለምሳሌ እሱ ላይ ብቻ መጣበቅ ችግር ሆኖ፣ እሱ ላይ ብቻ ጥገኛ መሆን ችግር ሆኖ፣ ግን ያ የጎል ዋስትና የሚሰጥ አይነት ተጫዋች ነው። በዚህ ብቻ አመት አይደለም ያደረገው። ስለዚህ እነዚህ 20 ወይም ምናምን ጎሎቹ አጋጣሚ አይደሉም። በየአመቱ ከሲቲ ተጫዋችነቱ በፊትም በነበረባቸው ክለቦች ያደርግ ነበር ይሄንን። የክረምቱ ጥበቃ የነበረው ቪክቶሪዮ ኬሬስ ይህንን አይነት ኃላፊነት ይወጣል። በመጨረሻ የ20 ጎሎች አጥቂ አግኝተናል የሚል ነበር። በአንድ ወይ በሌላ ምክንያት በራሱም ወይ በቡድን አጫዋቱ ምክንያት እንደዚህ አይነት ሲዝን አይደለም ያሳለፈል። 5 የሊግ ጎል ብቻ ነው ያስቆጠረው። በ15 ያንሳል ማለት ነው ከሃላንድ። ስለዚህ አርሰናል ለጎል አንድ ተጫዋች ላይ ብቻ ጥገኛ መሆን አይችልም። የተለያዩ የጎል ማስቆጠሪያ መንገዶችን መፈለግ አለበት። የዙቢሜንዲ ጎል የማስቆጠር ዜና ጥሩ የሚሆነው ለዚህ ነው። አንደኛ ጨዋታዎቹ ትልልቅ ናቸው፣ ለምሳሌ ቪላ እና ቼልሲ። ሁለተኛ ግን 4 ጎል ከ6 ቁጥር ማግኘት ብቻውን በጣም ጥሩ ዜና ነው። በጣም ጥሩ ዜና ነው።
በዚህ ውድድር ዘመን ቡድን ውስጥ ያሉትን ተጫዋቾች ተመልከች። ዮኬሬስ በሁሉም ውድድሮች 8 ጎል ነው ያስቆጠረው። ግን አርሰናል ከሲቲ የሚለይበት አንደኛው ምክንያት ለምሳሌ የጎል ስርጭቱ በጣም ጥሩ ነው። ከተለያዩ ተጫዋቾች ነው ጎሎች የሚያገኙ። 16 የተለያዩ ጎል አስቆጣሪዎች አሉት በዚህ ውድድር ዘመን። ራስ ላይ የተቆጠሩትን ጎሎች ትተን ማለት ነው 16 የተለያዩ ጎል አስቆጣሪዎች አሉት። ለምሳሌ ራስ ላይ የተቆጠሩትን ጎሎች ምናምን ብቻ ብትወስጂ ከአርሰናል ጎል አስቆጣሪዎች 5ኛ ስፍራ ላይ የሚቀመጠው ራሳቸው ላይ የተቆጠሩ ተጫዋቾች ጎል። ቡድን ውስጥ ብዙ ጎል ያስቆጠረው ተጫዋች በሁሉም ውድድሮች ጋብሪኤል ማርቲኔሊ ነው። 9 ጎል በሁሉም ውድድሮች። በቻምፒየንስ ሊግ 5 ጎል ስላስቆጠረ፣ በኤፍኤ ካፕ በቀደም ሃትሪክ ሰርቷል እና በፕሪሚየር ሊግ ግን ካልተሳሳትኩ 1 ጎል መሰለኝ ያስቆጠረው። ሲቲ ላይ 2 ጎል ሜቢ እንደዚህ ነው። እና አሁን ከሲቲ ብቻውን ሃላንድ ብዙ ጎል የሚያስቆጥር የአርሰናል ከፍተኛ ጎል አስቆጣሪዎች በፕሪሚየር ሊግ ትሮሳር እና ዮኬሬስ ናቸው። 5 እና ሁለቱም 5 ጎል ያስቆጠሩ ተጫዋቾች ናቸው። ግን ሁለተኛው ከፍተኛ ጎል አስቆጣሪ ነው አርሰናል። ልዩነቱ ጎሉን የምታገኘው ከአንድ ተጫዋች ብቻ አይደለም፣ የበለጠ ከተለያዩ ተጫዋቾች ነው ጎል ያገኛል። የዙቢሜንዲ ጎል ማስቆጠር ሌላ የጎል ሶርስ አገኘ ማለት ነው። ለምሳሌ በቆሙ ኳሶች በ5 የአውሮፓ ሊጎች ቀጥሎ ካለው ቡድን በ7 ይበልጣል አርሰናል። 24 ጎሎች ያስቆጥሯል በሁሉም ውድድሮች። በፕሪሚየር ሊግም ቀዳሚ ነው። ግን በሁሉም ውድድሮችም ኤፍኤ ካፕን፣ ፕሪሚየር ሊግን፣ ሊግ ካፕን፣ ቻምፒየንስ ሊግን ጨምረን 24 ጎሎች ያስቆጥሯል። ሴት ፒስ አንድ መንገድ ነው። ግን አሁን ቡድን ውስጥ ከየትኛውም የፕሪሚየር ሊግ ቡድን በላይ 4 እና ከዛ በላይ ብዙ ጎል ያስቆጠሩ ተጫዋቾች ያሉት ቡድን ደግሞ አርሰናል